ስንታየው ሙላሳ ይባላል። በቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል የጥናትና ምርምር ዳይሬክተር እና የቲቢና ተያያዥ በሽታዎች ተመራማሪ እንዲሁም ሐኪም። ቲቢ በዋነኛነት የመተንፈሻ አካልን የሚያጠቃ ነገር ግን ማንኛውንም የሰውነት አካል ማጥቃት የሚችል በባክቴሪያ የሚመጣ እና በትንፋሽ የሚተላለፍ በሽታ ነው። ሳምባ ውጭ ለምሳሌ የሳምባ ሽፋን አለ። ከሱ ጀምሮ ወደ ጉሮሮ ሊሄድ ይችላል፣ ወደ ልብ ሊሄድ ይችላል፣ ወደ ኩላሊት ሊሄድ ይችላል፣ ወደ አንጀት ሊሄድ ይችላል። ከዛ የአጥንት ክፍሎችን ሊያጠቃ ይችላል ማለት ነው። እንግዲህ የአጥንት ክፍሎችን ብለን እንግዲህ የምናየው ወይም ደግሞ ቦን ቲቢ የምንለው ሁለት አይነት ነገሮችን ማየት ይገባናል። ሲቪየር ፎርም ኦፍ ቲቢ የምንለው አለ። መለስተኛው ደህናው የምንለው ደግሞ ነን ሲቪየር ፎርም የምንለው አለ። እንግዲህ ሲቪየር ፎርም ብለን የምንጠራው አንደኛው የአጥንት ቲቢ ነው ማለት ነው። የአጥንት ቲቢ ብለን ስናወራ እንግዲህ ሰውነታችን ውስጥ ያለ የአጥንት ማንኛውም ክፍል ሊጠቃ ይችላል ማለት ነው። በዋነኛነት እንግዲህ የአጥንት ቲቢ ብለን የምናስበው በአብዛኛው የሚያጠቃው የጀርባ አጥንታችን ማለት ነው፣ አከርካሪያችንን ማለት ነው። እንግዲህ የዓለም ጤና ድርጅት በ2023 እንደ ፈረንጆቹ አቆጣጠር ባወጣው ሪፖርት መሰረት ቲቢ ጋር የተያያዙ ነገሮች ከ1 እስከ 5 ከመቶ የሚሆነው የአጥንት ቲቢ ነው ማለት ነው። በዋነኛነት ደግሞ ከዚህ ከ70-80% በላይ የአከርካሪያችን የሚያጠቃው ነው ማለት ነው። በዋነኛነት ረጃጅም አጥንቶች የምንላቸው ለምሳሌ የእግራችን፣ የእጃችን እንዳለመታደል ሆኖ ግን ከሳምባ ውጪ ያሉ የሰውነት አካላችን ላይ እነዚህ ነገሮች ሲመጡ እንግዲህ ምልክት ላናገኝ እንችላለን። ላናገኝ እንችላለን እንጂ የሚኖርበትም አጋጣሚ ይኖራል ማለት ነው። ጥቃት የደረሰበት የሰውነት ክፍላችን የራሱ የሆነ ምልክት ያሳያል ማለት ነው። ከባድ ስፖርት ሰርተን ደክሞን ወይም ደግሞ ተጋጭተን ወድቀን እንደዛ ነገሮች የመቆርጠም የመያዝ ነገር ሊኖር ይችላል። እሱ በህመም ማስታገሻዎች ሊጠፋ ይችላል። የዚህኛው ግን ለየት የሚያደርገው ምንድነው? በህመም ማስታገሻዎች አይጠፋም። በሂደት አጥንት ወደ መሰበር ደረጃ ይደርሳል ማለት ነው። ይህንን ግን ስንለውን የአጥንት ቲቢ ብለን ስናወራ ግን ብቻውን አይመጣም። ብዙ ጊዜ ከ2/3 በላይ ከሳምባ ውጪ ያሉ የተጠቁ የሰውነት አካላችን ሳምባ እንዳለባቸው ሲረጋገጥ ከ2/3 በላይ ሳምባ ላይ ባክቴሪያ አለ ማለት ነው። ስለዚህ ብዙ ጊዜ ምንድነው ሳምባ ላይ ምልክት ያሳያል፣ ሌላኛው ቦታ ላይ ግን ምልክት አያሳይም። የአጥንት ቲቢ ተብሎ የሚሄደው ብዙ ነገሮች ከተሞከሩ በኋላ ነው። ሳምባ ላይ ከሌለ ትንሽ ያስቸግራል። ከሳምባ ውጪ ደግሞ ለአንዳንድ ጊዜ ንፍፊት ሊያብጥ ይችላል። ሰውነታችን ተቆጥቶ ምልክት ሲሰጥ ማለት ነው። የአጥንት ቲቢ ግን ለየት የሚያደርገው ለረጅም ጊዜ የማይጠፋ ህመም ይመጣል። ለረጅም ጊዜ አይጠፋም ህመሙ። የህመም ማስታገሻዎች ይወሰዳሉ። አንዳንድ ጊዜ ደግሞ ቤተሰብ ውስጥ የታመመ ሰው ቲቢ የታመመ ሰው ከረጅም ጊዜ በፊት ሊኖር ይችላል። ወይም ደግሞ የምንሰራበት ቦታ ላይ በቲቢ የታመሙ ሰዎች ከነሱ ጋር ንክኪ ኖሮ ሊሆን ይችላል። እስከ 25 ዓመትም ሊቆይ ይችላል ማለት ነው። እነዚህ እንደምረን ነው የምንወስደው። ትልቁ ነገር እዚህ ጋር መታሰብ ያለበት ነገር ምንድነው? በሰውነታችን ውስጥ ታክሞ የማይድን በሽታ ብዙ ጊዜ አይኖርም። ታክሞ መዳን አለበት። ያ የህክምና ክትትል ይፈልጋል። ግን ወደ አጥንቱ ስንመጣ ለምሳሌ መራመድ መቸገር፣ አጥንት የሚገናኙበት ቦታ ላይ ኩምትሬ ማለት ነገር ተነስተን ስንነሳ ለምሳሌ ሪህም እንዲህ ሊያመጣ ይችላል። ጋውቲ አርትራይትስ የምንለው እሱም ሊያመጣ ይችላል። እሱ ግን ተመርምሮ ይታወቃል። እነዛ ነገሮች ተመርምረው ለነዛ የተገኙ ምርመራዎች ግን ጥሩ ነገር የሚያሳዩ ሆኖ ያመም የማይጠፋ ከሆነ የአጥንት ቲቢ ነው ብዙ ጊዜ የምንጠረጥረው። ስለዚህ ያንን አጥንት አልፎ የሚገባ መድኃኒት ማዘጋጀት አለብን። ያንን አልፎ የሚገባ መድኃኒት እንግዲህ ወይ መጠኑን ከፍ ማድረግ አለብን ወይም ደግሞ ጊዜውን ማርዘም አለብን። መጠኑን ከፍ ካረግነው ጉበትና ኩላሊት ሊነካ ይችላል። ጊዜውን ካረዘምነው ግን በአግባቡ መታከም ይችላል። ለዛ ነው እንግዲህ ለ10 ወር ያህል እናከማቸዋለን ማለት ነው። ያንን ነገር ካደረግን በኋላ እንግዲህ አጠቃላይ ለ10 ወር ያኛው 2 ወር ለ1 ዓመት አጠቃላይ ይታከማሉ ማለት ነው። ያንን እንግዲህ ስናከማቸው ሰውነታቸው ውስጥ ያለው ባክቴሪያ አጥንት በጣም ጠንካራ ነው። ያንን አልፎ የሚሄድ መድኃኒት ነው የምንሰጠው። አጠቃላይ ለ1 ዓመት ያህል ታክመው ድነው መውጣት ይችላሉ ማለት ነው። ያንን ዘይቤ ካለን መስኮትና በር የማንከፍት ከሆነ አየር በደንብ የማይገባ ከሆነ አንድ አይበለውና ማይኮባክቴሪየም ቱበርኩሎሲስ ሰውነት ውስጥ ያለ ሰው ሲያስና ሲያስነጥስ ቢያንስ አንድ ሰው 8 ሰው የማስያዝ ችሎታ አለው ማለት ነው። አንድ ሰው ማሳል ጀመረ ማለት እንግዲህ ወደ ኋላ እና ወደፊት ቀኖቹን እንኳን ለ3 ወር ማስተላለፍ ይችላል ማለት ነው። ወደ ኋላ 2 ወር ብንሄድ ወደፊት 1 ወር እንግዲህ የመጀመሪያው መድኃኒት ወስደው እንግዲህ ለ6 ወር ነው የምንሰጣቸው። የመጀመሪያው 2 ወር በጣም ጥንቃቄ የሚፈልግበት ወር ነው። ስለዚህ የመጀመሪያ ምልክት ተሰጥቷቸው በ14 ቀን ውስጥ ይሻላቸዋል ተብሎ ይታሰባል። ሰውነታቸው ውስጥ ያለው ባክቴሪያ ይጠፋል ብለን እናስባለን። ወደ ኋላ ደግሞ እንግዲህ ስንሄድ ከ2 ወር በላይ እያስተላለፈ ይቆያል ማለት ነው።